ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ማሪ ዘይት ጨመረብኝ ብሎ ያልወጣ ሴት ላንቺ ብሎ የሚወጣ ሴት አለ ብለሽ ነው? ኑሮ ተወደደብኝ ብላል። ጆን ዳንኤል ከዚህ ተጠያቂነት አታመልጥም። ይሄ የኔ ንግግር ነው። ዛሬውኑ ተመሳሳይ ጾታ ኢትዮጵያ ላይ ኢትስ ኦኬ ምን ችግር አለው ተብሎ ካልመጣ እኔን በአደባባይ ሙልጭ አድርጋችሁ ስደቡ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ሶሻል ሚዲያ ላይ ወቅታዊና አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። በዛሬ ቪዲዮአችን ውስጥ ከምንመለከተው ድርሹ ዳናና ሰይፉ ፋንታውን ክስ ቀርቦባቸዋል እየተባለ ይገኛል። እነዚህና የተለያዩ ጉዳዮችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ። አንቺ አይደለሽ እንዴ ተንበላጠሽ መጠሽን አደባባይ ላይ ያረግሽው ያወጣሽው? አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች? በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድነው የምታወሪው? አንቺ በተንበላጠሽው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጠሽ በቪው ስለሚከፈል ስለምታቂ መተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ደሃዎቹን ነው እንዴ ጉልበተኛ መሆን? ደሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ። እንግዲህ ሰሞኑን እቺን ሴትዮ አይታችኋታል። ልትወልድ ምጥ ላይ በነበረ ሰዓት ላይቭ ገብታ እያስተላለፈች ነበርና ብዙ ሰዎች እየቀለዱ ነበርና ድርሹ ዳናም እየቀለደች ነበር በዚህ ጉዳይና አሁን ላይ ከሳታለች እየተባለ ይገኛልና ሰው ምን እየሆነ ነው ያለው? ላይቭ የገባችሁት አይዞሽ ግፊ እንዲሏት ነው? እኔ አልገባኝም። እስቲ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ እስቲ። ሁሉም ኢትዮጵያዊ ነበር እየቀለደ ነበር አሁን ኮሜንት ላይ ምናምን። ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሐሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ እንሂድበታ። እንዴ ማንን ነው ይቅርታ የሚጠይቀው? አድርሱልኛ። ማንን ነው ይቅርታ የሚጠይቀው? ማን ነው? እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስተችው? ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? እያማጠሽ ግን ቪዲዮ መቀረጽ ምንድነው? ምንድነው ያልገባኝም። ለምንድነው የለቀቀችው? ወይስ አጠገቧ ግፍ ያይዞሽ የሚላት አልነበረም? ህዝቡ በኮሜንት ምናምን ግፍ ያይዞሽ እንዲላት ፈልጋ ነው እንደዚህ ያደረገችው? እስቲ አስረዱኝ። እስቲ ምንም ሊገባኝ አልቻለም። በርግጥ ይሄን ቪዲዮ ሲሰራ ምን ያህል አነጋጋሪና አጨቃጫቂ እንደሚሆን ቪዲዮውን አውቀዋለሁ። እንደገና ደግሞ አንዳንድ የሚዲያ ጭጪዎች ወይም ደግሞ ጀማሪዎች በመናገረው ነገር አንዳንድ ሙድ ሊዝ የሚመክሩ ሰዎች አይጠፉም። ችግር የለውም ቢይዝም ያው እኛም በዛ ስለነፍበት አገረት እረዳቸዋለሁ። ችግር የለውም ቲዙ። ወደ ፖይንት ስመጣ ግን እዚህ ሚዲያ ላይ ኦልሞስት ከ8 ዓመት በላይ ቆይቻለሁ። ስለምንም ነገር አውርቼ አላውቅም። ስለምንም ነገር ሀሳብ ሰጥቼ አላውቅም ሚዲያ ላይ። ዛሬ ግን በጣም ስለተሰማኝና መናገር ያለብኝ ነገር ነው የመጣሁት። እቺ ልጅ የሳሚናት ትባላለች። እንደማንኛውም ሰው ቲክቶክ ላይ ለማውቃት ኤንድ ሴፍ ላይ ያደረገችው ኢንተርቪው ሙሉ በሙሉ ደስ ብሎኝ ሰምቼዋለሁ። ዛሬ ማወራው የተሰማኝና እውነታውን ነው። ለመጀመሪያ ለማታውቁኝ ሚኪ አበሻው ይባላለሁ። የሴት ልጅ አባት ነኝ። ሴት ልጅ አለችኝ። በጣም ነው የምወዳት። ያንን ነገር ደግሞ እሷ ላይ እስከሚደርስ ድረስ አልጠብቅም። ሴሌብሪቲዎች አዲስ አበባ ውስጥ ያላችሁ፣ አዲስ አበባ በተለይ ያላችሁ ማለት ነው፣ ባለሀብቶች ወይ ነው ቻት እንተዋወቃለን። እኔም ልትከራከሩኝ አትችሉም በማወራው እውነት ማለት ነው። ሴት ልጅን ትደፍራላችሁ። ዳትስ ፋክት። ኢትዮጵያ ውስጥ ያላችሁት
ዛትስ ፋክት። አርቲስትነት ወይም ደግሞ ፌመስነት ሽፋን በማድረግ በጣም ሴቶች የሚፈልጉኝ በማለት በጣም ሴቶች የሚፈልጉን እኛ ራሳችን አንሄድም እነሱ ነው የሚመጡ በማለት ያንን ሽፋን በማድረግ ሴት ልጅን ትደፍራላችሁ። ሰው አያምናትም። እቺ ልጅ ብትናገር እኮ ሰው አያምናትም። ራሷን የሄደችው ማን ስለሆነች ነው? ይሄንን ዲስካስቲንግ የሆነ ነገር ደግሞ እኛ ራሳችን ማቆም አለብን። እኛ ራሳችን መቃወም አለብን። እኛ ራሳችን መናገር አለብን። ምክንያቱም አያስፈልገንም። ልጄ ላይ እስከምታረገው ድረስ አልጠብቅህም ብለው ልጄ ላይ እስከምታረገው ድረስ ያንን ነገር አልጠብቅም። መቃወም ያለብን እኛው ራሳችን ወንዶች ራሱ እኛንም ይጨምራል። ስለዚህ ኢትዮጵያ ውስጥ ያላችሁ አዲስ አበባ በተለይ ውስጥ ያላችሁ አንድ ዲስካስቲንግ ስራ ምትሰራ፣ በእርግጥ ሁሉም ላይ ሆን ይችላል፣ ግን ሴሌብሪቲዎች በጣም ብዙ አላችሁ፣ በብዛት አላችሁ። ይሄን ነገር ብታቆሙ ይችላል። ለምንም አይጠቅምም፣ ለምንም ማለት ነው። እና ደግሞ ሴት ልጅ ሆነሽ እህትሽን የምትቃወሚ ደግሞ ላይክ ስቶፕ ኢት፣ ላይክ አያስፈልግም። እረፊ። ከቻልሽ አግዣት፣ ካልሆነ ደግሞ በቃ አፍሽን ዝጊ። እንደዛ ነገር አስፈላጊም አይደለም። አንቺም እንደዚህ አይነት ጥቃት የደረሰብሽም በርቺ፣ አይዞሽ። ለመናገርም አትፍሪ፣ ተናገሪ። ማንም አይደለም መናገር አለብሽ። ታሰ አበናይስ ዴይ። እውነት ነው። አንዳንድ አርቲስቶች አሉ ኢትዮጵያ ውስጥ ዝናቸውን በመጠቀም ያው ሴት ልጅን የሚጎዱ ምናምንና ይሄ ተግባር ተገቢ አይደለም እና እረፉ። እና አሁን እዚህ ጋር ሚኪ ሀበሻ የተናገረው ትክክል ነው። የሴት ልጅ ጥቃትን ሁላችንም ወንዶችም ልንቃወም ይገባል። እንደዚህ የሚያደርጉት ደግሞ ሊቀጡ ይገባል። ዘይት ጨመረብኝ ብሎ ያልወጣ ሴት ላንቺ ብሎ የሚወጣ ሴት አለ ብለሽ ነው? ኑሮ ተወደደብኝ ብሎ ያልተናገረች ሴት ላንቺ ብሎ ብሎ የሚናገራለ ማን ስታስቡ እዚህ ያለ ነው ኑሮ ህይወት ያስጠላል መሰለሽ እንዴ? ጋይስ በጣም እኮ ነው የሚገርሙት። ጌታ ህይወት ያስጠላል መሰለሽ እንዴ? እኛ የሚያሳስበን ብዙ ነገር በደል በዓለም እንኳን ኢትዮጵያ ዓለም ላይ አሜሪካ ብትይ ኢሮፕ ብትይ ምናምን ብትይ ጥቃት አለ። ሴት ልጅ ጥቃቱን ለማስቆምና ወይንም ደግሞ ሴቶችን ማንቃት ይቀላል። እንዲህ ነው ሴት ልጅ ወንድ ልጅ እንዲህ እንዳያረግሽ ወንድ ልጅ ጋይስ፣ እስኪ በዚህ ዘመን እስኪ እናንተ ራሳችሁን ጠይቁ። ትዳር ተከብሯል እንዴ? ከዛ ፍርድ ቤት ብትሄዱ ትዳር እየተፈታ እንደናንተ አይነት ሴት ብስቶ ነው ትዳር የማይበረክተው እንዴ? እሽኮላ ላይ ያሉትን ሴቶች ትደግፋላችሁ። ላበጥር ቂጤን ይልኝ እንትኔን ይልኝ ያሉትን ሴቶች ስትናገሩ ትደግፋላችሁ። ወንዱ ልቡ ይሸፍታል፣ ትዳሩን ጥሎ ይሄዳል። መብት ነው ትሉናላችሁ፣ ትቃወሙናላችሁ። አረ ሴት ልጅ መብታችን ነው ጊዜያችን ነው እንዲሉ ታረጋላችሁ። ከዛም ለሴት ልጅ የምርሽን ነው እስኪ ውጡና እንያችሁ። እንደዚህ የምትሉ ሴቶች እስኪ ውጡና እንያችሁ። ከዛም እኛም እንገረም። ጋይስ ማለት ነገርኳችሁ። ይሄ ግልጽና ግልጽ እኮ ነው። ምንም ይሄ ላይክ እንደዚህ ብላችሁ አትደባብሱት። የሊያሹን ሀሳብ እንዴት አያችሁት? እስቲ ኮመንት ላይ ጻፉልኝ። ቃል ለምድር ለሰማይ ልንገርሽ፣ አደባባይ ነው የምናገረው። ይሄን ያዙልኝ። የተመሳሳይ ጾታ ኢትዮጵያ ላይ ኢትስ ኦኬ ምን ችግር አለው ተብሎ ካልመጣ እኔን በአደባባይ ሙልጭ አርጋችሁ ስደቡ። እግዚአብሔር ያስር። በፈለጋችሁት በአደባባይ ትጠይቁኛላችሁ። ወደፊት ዮኒ ማኛ ባለጌ ስማት ፊት ትሉኛላችሁ። ወደፊት ጆርዲ ኢትዮጵያ ላይ ምን ችግር አለው ተመሳሳይ ጾታ ፈታ ብሎ ቢኖር መብቷ ነው። ሴት ልጅ ወንድ ልጅ መብቱ ነው ብላ እንደምትመጣ በእርግጠኝነት ነግራችኋለሁ። እቺን ቃል እንዳትረሷል። ሾኒ እናመሰግናለን። አሁን አንዳንዴ ምን እንደምል ራሱ ይጠፋኛል። እኔ የምሬን ነው የምላችሁና ይሄ ነገር ከባድ ነው፣ ቁጣ እያስነሳ ነው። እውነት ነው። ኢትዮጵያ ላይ ለወደፊቱ በጣም ያሰጋል። ከሳምንት በፊት አይታችኋል፣ የሆነ ገጠራማ ክፍል ላይ መሰለኝ ተመሳሳይ ጾታ ጋብቻ አድርገው በፖሊስ ተይዘው ሚዲያ ላይ የተሰራጨ ነበርና በጣም ለወደፊቱ በጣም ያሰጋል። ሁላችንም በየእምነታችን መጸለይ ያለብን። ጆን ዳንኤል ከዚህ ተጠያቂነት አታመልጥም። ይሄ የኔ ንግግር ነው። ዛሬውኑ ህግ ቤት ላይ ይዤ እመጣለሁ። ጆን ዳንኤል እመነኝ። ስማ ማሜ፣ ጆን ዳንኤል ህግ ይዤ እመጣለሁ ቤትክ። ከዛ ማኝሽ የሰማኝ ነው። ጆን ዳንኤል አትበለ። ይኸውልህ ሰማኝ ነኝ። ይኸውልህ አንተም ሆንክ ማለት ነው ሌላውም ጌመር እንዳለ ብር የላከው ገባ አይደለ? ጆን ዳንኤል ቤት ጊፍት ሲሰጥ ታየ። ከዛ በኋላ እንዲሰጣችሁ ከሱ ለመብላት ብሎ ነው የተበላው ሁሉም ገባ አይደለ? ስለዚህ ምንም የሚያገባኝ ነገር የለም። ስትልክ ለኔ ያላማከርክም ጆን ዳንኤል ብላ ጠይቅም። እኔ ቤት ጊፍት ሰጠ፣ ሁሉም አየኔ ጋር ሲሰጥ ሊበላ ብሎ ተበላ እንዳለ አይመለከተኝም። በቃ ከተወሰደበት ገባ አይደለ? ጆን ዳንኤል ብለ
ስሜን አታንሳ። 1 ሚሊዮን ብር በጣም ከባድ ነው ማሚ። 1 ሚሊዮን ተበልቶ ነው ስንትና ስንት ጫት ይገዛለት ነበር። ለስንት ቀን የሆነው ነበር። በጣም ከባድ ነው። ብቻ ውድ የቻናሌ ቤተሰቦች ለዛሬ የነበሩን ቪዲዮዎች እነዚህ ይመስሉ ነበር። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ይመቻችሁ። ቻው